መምጣቱን አይቀበሉም። የእግዚአብሔር ልጅ እንደሆነ እንዴት ይቀበላሉ? እዛው ጋር ስለተጻፈላቸው። ፕላስ ደግሞ መጽሐፍ ቅዱስ ላይ የሌለ ነገር ነው አይደል ሲያወራ የነበረው። ማርያም ላይክ ከኢየሱስን ከወለደች በኋላ አግብቷት ምናምን የሚል መጽሐፍ ቅዱስ ላይ የለም። የራሱ አሰምሽን ነው። እና ዱ ዩ ቲንክ ጳውሎስ ላይክ መናኒ ነበር አይደለ? አሜን። ጴጥሮስ አላገባም አልወለደም፣ ላይክ በድንግልና የኖረ ሰው ነበር አይደለ? እንደው ማርያም አምላክን የመሰለ ቆይ አንዴ ልጨርስ ዳንኤል። ኢየሱስ አምላካችን ነው አይደለ? እንዴት ነው ላይክ አምላክን የወለደች ሴት ከዛ በኋላ ሩካቤ ስጋ ልታስብ የምትችለው? በጣም በቃ የሆነ እኔ በጣም ሁል ጊዜ ተአምር ስለሚሆንብኝ ነው። በነገራችን ላይ እንዴት ነው ላይክ የወለደችው ላይክ መንፈስ ቅዱስን ከማንም መጀመሪያ ላይክ ቀድማ የተሞላች ሴት ከዛ በኋላ እንዴት ስጋዋን አስባ አግብታ ትኖራለች ብለው እንደሚያስቡ በጣም ነው የሚደንቀኝ። በዚህ አጋጣሚ ችነካ አርጌ ልለፍ ብዬ ነው። ይሄ አይደለም ጥያቄ። ቅድም እንደ አጋጣሚ ቲክታክ ስክሮል ሳደርግ ድንገት ነው ዮኒ ማኛ ጋር ገባሁኝና በጣም አይወስ ሾክድ። የሚያወሩት ነገር በጣም ነበር የከበደኝና ላይክ አይ ቲንክ ልደት ጥሪ አቅርቦለታል። እሱ እስከሚደርስ ይሄ በገድል ምናምን አሁን ላይ ተሸውዶ እንትን ይላል ብዬ አላስብም። የኦርቶዶክስ ወጣት ላይክ ገድል እንትን ብሎ የሆነ ብቻ በጣም ደንግጬ ስለነበር ነው ሲያወሩ እና እነሱ ሲያወሩ የነበረውን ላይክ በደንብ ያስተማራችሁበት ፖይንት ካለ ዩቲዩብ ላይ ምናምን ፈልጌ ማየት ስለፈለግኩኝ ነው። ማለት የእነሱን ትራሽ መስማት አልፈለግኩም። ወዲያው ነው ደንግጬ የወጣሁትኝ። ምክንያቱም ላይክ ዋልድባ ያሉ አባቶችን በጣም ነው መወዳቸው። በጣም ላይክ በእነሱ ጸሎት አለን ብዬ ማስብ ማለት በጣም በቃ የተቀደሰ ቦታ ነው ብዬ ማስበው ቦታ ነው እና እንደዛ ሲያወሩ በጣም ሾክድ ሆኜ ነው ወዲያው የወጣሁት ማለት ነው። ሙሉንም መስማት አልፈለግኩም ነው። ላይክ እንደኔ በጣም ደንግጦ ሌላ ውሳኔ የሚወስድ ወጣት ይኖራል። የሆነ ከንፈር መሳሳም የሆነ ኢየሱስ የሆነ ሳመ እንደዛ ብቻ የሚል ነገር ነበር የሰማሁት ነው። በጣም ነው ደንግጬ የወጣሁት ማለት እንደዛ ብሎ ሙስሊሞች ነበሩ እንደዛ ሲያወሩ የምሰማው። አላቅም አንድ ፕሮቴስታንት የራሱን አምላክ እንደዚህ አምላኬ ብሎ ነው እንግዲህ እያሉ የሚውሉት እና በዛን ያህል መጠን ወርደው ሳያቸው በጣም ነው ሾክ የሆንኩትና ላይክ እንደዛ ያሉ አስተምሮቶችን በደንብ ግልጥ አድርጋችሁ ብታስተምሩን ደስ ይለኛል። አክቹሊ አስተምራችሁ ሊሆን ይችላል፣ ግን አሚፎ ቲክታክ እና ከዚህ በፊት ያስተማራችሁት ካለ ላይክ ሪፈር እንድናደርግ ብትነግሩን ደስ ይለኛል። ምክንያቱም እሱን እየሰማ የሚስት በጣም ብዙ ወጣት ይኖራል። አይኖ እናንተ በስፋት እያስተማራችሁ ነው በገድል ሰው እንዳይፎገር። አሁን ላይ ይታለላል ብዬ ማስብ ኦርቶዶክሳዊ የለም፣ ግን ስቲል ላይክ የሆነ አለ እርግጥ ያላረገለት ትውልድና እነዚህን ትምህርቶች ተከታተሉ ብላችሁ በደንብ ብትነግሩን ደስ ይለኛል። ይሄ ልጠይቃችሁ ነው የገባሁት። አሁን እዚህ ቁጭ ብዬ ብጠይቅ ጊዜ ነው የምወስደው። በዛ ከዚህ በፊት ያስተማራችሁት ወይ ደግሞ ያስተማረ አስተማሪ ካለ እሱ ርዕስ በደንብ እንድንረዳው ሪፈር እንድናደርግ የምትመክሩ። ምንም ችግር የለው። በአጭሩ እነዚህ ሀሳቦች ላይ እኔው ምላሾችን እንሰጣለሁ። በደንብ አድርጋችኋለሁ። እሺ፣ ማለት በጣም ሲምፕል ነገር ነው። ሁላችሁም በደንብ አዳምጡኝ ተወዳጆች። በመጀመሪያ የሁሉም ፕሮቴስታንቶች ህልውና ያለው በመጽሐፍ ቅዱሳዊ ትምህርታቸው ሳይሆን ኦርቶዶክስ ቤተክርስቲያንን በመዝለፍ ነው። እደግመዋለሁ፣ የሁሉም ፕሮቴስታንቶች ምንም በዚህ ጋር መሸዋወር ስለማያስፈልግ ማለት ነው። ሁሉም ፕሮቴስታንት የሆኑ ሰዎች በአጠቃላይ ህልውናቸው የጸናው በኦርቶዶክስ ቤተክርስቲያንን በመዝለፍ እና ሞክ በማድረግ ነው። የሆነ የራሳቸው ትምህርት ክፍተቱ እንዳይታይ የሚያደርጉት አማራጭ ምንድነው? ይዋቸው ኦርቶዶክሳውያን አያቸዋቸው የሆነ ዛፍ ቂቤ ይቀባሉ። ይዋቸውም እንደሚያደርጉ የሆነ ስዕል እንደ ጣዖት ሲሰግዱ አይነት ነገር ማለት ነው። እና የሁሉም ፕሮቴስታንት ህልውና ያለው በዛ ነው። የትኛውም ፕሮቴስታንት ነው የምላችሁ። ለምሳሌ እኔ አሁን የምቀጣውን ነገር ልንገራችሁ። አንድ እዚህ ቲክታክ ላይ ያለ ሰው ትዝታው ለምሳሌ ፓስተር ሆኗል አይደል? በቸርች ውስጥ የሆነ የፓስተርነት ማድረግ ተሰጥቶት ምናምን እያገለገለ ነው። እና ትዝታው አንድ ቪዲዮ እኔ ትልቁን አንበሳ ጊፍት አወርድላችኋለሁ።
ኦልሞስት ወደ ለእናንተ እንግዲህ ወደ 30 ምናምን ሺህ ብር ይደርሳችኋል ማለት ነው። እና በዛው ዘመዶቻችሁ ትጠይቃላችሁ። እና እኔ ያንን ጊፍት እሰጣችኋለሁ። ትዝታው አንድ ቪዲዮ የራሳቸውን የፕሮቴስታንት ወንድም እህቶቹን ትምህርት እኛ ያው እንዲህ ብለን እናምናለን፣ በዚህ ዙሪያ መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱሳችን እንዲህ ይላል ብሎ ያሰማለበት አንድ ቪዲዮ ካለ አምጡና ሳዩ። የለም። ትዝታው የፓስተርነት ማድረግ የተሰጠው በዘላፊነቱ ነው። ምን እላችሁ ፈልጌ ነው፣ ኦርቶዶክሳውያን ይኸው፣ አረ ይኸው ዘቤ ምን እንደሚል ስሙ ምናምን፣ አረ ሹፉልኝ፣ አረ እዚህ ጋር ያለውን ኬስ ምናምን ይኸው እንዲሆነ ምናምን፣ አረ ተንከባለሉ ምናምን ቁጭ ብሎ ጀስት አሁን ይሄ በዘመናችን ላይ በቲክቶክ የኮንተንት እንትን ላይ ለምሳሌ ምንድነው ምን የሚባሉ አሉ፣ በቪዲዮዎች ላይ ሪያክት የሚያደርጉ ማለት ነው። የሆኑ ቪዲዮዎች ይመጣሉ፣ ሪያክት የሚያደርጉ ሰዎች አሉ። እና ትዝታው አሁን ላይ ጀስት እንደዛ ነው የሚያደርገው። ቁጭ ይላል፣ ኦርቶዶክስ ቤተክርስቲያን እንዲህ ናት፣ ኦርቶዶክስ ቤተክርስቲያን። በአጭሩ ህልውናቸው ያለው ኦርቶዶክስ ቤተክርስቲያን በመዝለፍ ነው። ትልቅ የምትሉት ፓስተር እዛ ትልቅ የፓስተርነት ማድረጉ ላይ ከመድረሱ በፊት በደንብ አድርጎ ኦርቶዶክስን ይዘልፋል። ዛሬ ላይ ትልልቅ ስም ያላቸውን የፕሮቴስታንት ፓስተሮችን በአጠቃላይ ስም ጥሩና ሰብሰብ ባደርጋችሁ የቆየ ቪዲዮቸውን ተመልከቱ። ሁሉም እዚህ ደረጃ ለመድረስ በመጀመሪያ የሚያደርጉት ነገር ኦርቶዶክስ ቤተክርስቲያንን መዝለፍ ነው። እና እንዲህ አይነቱ አካሄድ በጣም የታወቀ ነው ባጭሩ። እንደ በሰለ ሰው ግን ለምሳሌ ነገሮች መርዳት ካስፈለገ በእኛና በፕሮቴስታንቶች መሀል ያለው ልዩነት የድርሳንና የገላት ጉዳይ አይደለም። ለምንድን ነው? ምክንያቱም ድርሳናትና ገላት የሃይማኖት መመስረቻዎቻችን አይደሉም። አንድ እንደውም አውቃለሁ የሚሉ በጣም ነው የሚገርም። በዚህ ጋር ደግሞ ተያይዞ በአንገታቸው ላይ ኦርቶዶክስንን የሚሉ የሆነ ቲክታክ ከፍተው ጀስት የሆነ ጭር ሲል አልወድም አይነት ሰዎች፣ የሆነ ሰዎች ሲረሷቸው የማይወዱ ሰዎች ደግሞ እንደዚህማ ከሆነ በቃ ገላትና ድርሳናትን እንጣላቸው ሁሉ የሚሉ ኦርቶዶክሲያን ተፈጥረዋል። በዚህ አሁን ባለንበት ዘመን ማለት ነው። የሆነ ይሄ ጭር ሲል አልወድም አይነት ባህሪ ያለባቸው፣ የሆነ ሰው ሲረሳቸው ለምን ተረሱ አይነት ነገር፣ በቃ እንዲህ ብዬ ልታወስ ምናምን ነገር ብለው ደግሞ የሆነ ኔጌቲቭ የሆኑ ነገሮችም ይናገራሉ። ትክክለኛ ቤተክርስቲያናችን ትምህርት ሁላችሁም አዳምጡ። ገላት፣ ድርሳናት፣ ሌሎች መጽሐፍቶቻችን የሃይማኖት መመስረቻ መጽሐፍቶች አይደሉም። የሃይማኖት መመስረቻዎቻችን አይደሉም። ይልቁኑ የቃል ኪዳን፣ የረድኤት፣ የበረከትና የጸሎት መጽሐፍቶቻችን ናቸው።